መክሮ መጨረሻ ለካ በእነሱ ራሳቸው ሳይኮ መጫወታቸው ነውና ቢደርሰኝ ትልቅ ጦርነት ነው ቲክቶክ ላይ የሚነሳው። እድልሽ ነው ቆርጠሻል። ግን እኔ ምን አገባኝ? ጦርነቱ ተነስቶ ይቁም ከፈለገ ብቻ ይድረሰኝ። እንዴ ጦርነት ልፈራ ነው ደግሞ እድሉን አግኝቼ? እኔማ ብቻ ይድረሰኝ። ስሚ ግማሹ ባለቤት እየሆነ ነው፣ ግማሹ ሁሉ ነገር እየደረሰ ነው። አንቺ ቢደርስሽ ለምንድን ነው እንትን የሚለው? እንዴ ላይደርስሽ ማየትውት ድፍረታቸው የቲክቶክ ማህበረሰብ ላይፉን ከፍቶ ልንገርሽ እሱ የሚፈጠረው እኔ ቢደርሰኝ ሁሉም የቲክቶክ ማህበረሰብ ቲክቶክ ላይቭን ከፍቶ ፎቶዬን ዘቅዝቆ በሙስና ነው የደረሳት። ቤት እኮ ቤት ነው ከልቡ በእውነት እኔ አሁን ቢደርሰኝ ይሄን ያህል ኢንተረስት አልሆንም። I have a house ለሌለው ይድረሰው ማርያም ተመርለታል እኮ ችግሩ ሎተሪ ደርሶታል ተብሎ ሊነገረው ይፈልጋልና ሁለት ወንድማማቾች ናቸው። ከዛው በቃ ሐኪም ወንድም ስላለው ሐኪም ወንድሙ ይንገረው ተባለና ሊነገረው በቃ ለቃይ ፌንት ሊያደርግ ይችላል። ስለዚህ በፍጹም አይሆንም። ቀስ ብሎ ሳይካትሪስት ስለሆነ ወንድምየው ይንገረው ተብሎ ሲሄድ እሺ ተብሎ ተሰባስበው ሐኪሙ ጋር ሄዳሉ እና ከዛው ቀስ ብሎ አውርቶት ምን ብሎ ካወራው በኋላ እንደዚህ ነው ብሎ አለሳልሶ በጣም ስንት ሰዓት ሙሉ ከመከረው በኋላ እንግዲያውስ የዚህን ያህል ድረስ መካሪ ኮንክና ጠንካራ ከሆነ እውነቱን እንንገርህ የደረሰው ላንተ ነው ይሉታል። ራሱ ፌንት አደረገ። መክሮ መጨረሻ ለካ በእነሱ ራሳቸው ሳይኮ መጫወታቸው ነውና ራሱ ፌንት አደረገ። እኔን ራሱ ጋር ከደረሰኝ ስለማረግ ምከሩኝ። በዚህ አጋጣሚ እንደው ቤት እኮ ቤት ነው ከልቡ በእውነት እኔ አሁን ቢደርሰኝ ይሄን ያህል ኢንተረስት አልሆንም። I have a house ለሌለው ይድረሰው ማርያም ተመርለታል እኮ ችግሩ ለሌለው ይድረሰው። ካሊድም ባይደርሰው ደስ ይለኛል። ለሌለው ይድረሰው። እኔ ያለው አይደል 16 ዓመት አረብ ሀገር ኖሬ ቤት የሌለኝ እንዴ ቤት አለኝ። ምን ቤት ምን ይሰራልሻል? አንቺ ቤትሽን ባንገትሽ ይዘሽ እየዞርሽ ያ ባለፈው ያሳይሽን ወርቅ እኮ ቤት በይው። ኮየፈቼ እኮ ባለ 6 በይታ ቤት ይገዛል እኮ አይደል? ያ ጎልድ የገዛሽው ታዲያ ወርቁ እንዴ አንቺ ቤትሽን ባንገትሽ ይዘሽ እየዞርሽ አረ ፈጣሪን አይናቱ ጃንቺ ለሚገባው ይደርሰው። እኔ አላልኩም። እኔ ህልም አየሁ እንጂ እኔ አላልኩም። ለሚገባው ይደርሰው። የምን ህልም አየሽ? ህፃን ልጅ አቅፌ ህልም አየሁ ማታ። እማዬ ትሙት የመድሬን ነው። ህፃን ልጅ አቅፌ ህልም አየሁ። እያሰብኩት ስለዋልኩ ይሁን አላውቅም። ማታ ወንድ ልጅ ቀይ ወፍራም ድቡሽ ያለ ህፃን ልጅ አቅፌ በህልሜ አይቼ ጠዋት ስነሳ በጣም በቃ ደነገጥኩኝ። በቃ ሊደርሰኝ ነው ማለት ነው። ዛሬ ነው ጣው የሚወጣው ቤቱ ሊደርሰኝ ነው ማለት ነው አልኩኝ። ለምን ልጅ ርዝቅ ነው። ህፃን ልጅ ሌላ ኮንዶሚኒየም ሌላ ልጅና ልጅ እኮ ርዝቅ ነው። በእውነት ጠይቅ ካላመንከኝ ትልቅ ሰው ጠይቅ። እሺ ሚኪ ህፃን ልጅ ከኮየ ፈጬ ጋር ይቀራረባል እኮ የምር ህፃን ልጅ ርዝቅ ነው። እሺ ታያላችሁ እንዴ ህፃን ልጅና ኮንዶሚኒየም ምንም አይገናኝም። ከየሎዲያ ቅዝምዝም ወዲህ እኮ ነው። አይ ዝም ብሎ ነው። አይ ሀቡ እስቲ ቆይ ስለ ሎተሪ ከገጠሙ ገጠመኞች መሀል በቃ በጣም በኢትዮጵያ ብዙ ታሪክ አለ። በጣም በሎተሪ ደርሶኛል ተብሎ ብዙ ሰዎች የሚጭበረበሩ መታወቂያ ስለሌለኝ ነው በር ላይ ገብተህ ሄደህ አንተ ይዘህልኝ ውጣና ወይ ይሄን ያህል ውሰደው ምናምን የሚባል በጣም የሚገራርም ታሪክ አለና እስኪ ሚኪ ከምታውቀው ታሪክ አጫውተን። እኔ እንደዛ አይነት ዋቴ በመስማት ታሪክ ነውና ሁሉም ዋቴዎች ተመሳሳይ ናቸው። ቆይ አንዴ ሚዩት ላድርግልህ። የእሱ ነው የሚያስተጋባው። ቆይ አንዴ አሁን አውራ። አዎ የሎተሪ ዋቴዎች እኮ ተመሳሳይ ናቸው እኮ በጣም እና ጃሉዶች ነው የሚሰሩት እንደዚህ አይነት ፌክ። እኔ ይሄን ያለ እንትን አይደለም እና እንደዚህ አይነት የሎተሪ ፌኮች ማለት ነው በጣም አንጀት ነው ይበሉት። በጣም አንዱ እንደውም
ለ30 ቀን ጸበል ገብቷል በድንጋጤ ማለት ነው ያለውን ወስዶበት እና በጣም ያሳዝናል። ልቦና ይስጣቸው ለእንደዚህ አይነት ሰዎች። እንደዚህ አይነት ዋቴ የለም። አሁን ሎተሪም በዲጂታል ሆኗል። ጠቅጠቅ ታደርጋለህ እዛ ይወጣልሃል። በቃ ዘመን ተቀይሯል። አሁን እኔ የመጣሁት አንድ ነው የቆረጥኩት ኮንዶሚኒየም ይዤ ለመሄድ ነው። ባለ 3ቷን አቡዬ አንተ አታፍርም? እኔ 18 የቆረጥኩት ሱሱ 5 የቆረጠች እያለች 50 ያለችክ በአረብኛ ነው ባይዘው 5 ነው የቆረጠችው ሱሱ 5 የቆረጠች ሱሱ እያለች 13 የቆረጠች ሪም እያለች 18 የቆረጥኩ ነው እያለሁ 54 የቆረጠች ሰብለ እያለች አንተ አታፍርም? 54 ሎተሪ 108,000 ነው የከፈለችው። ሰብለ የት ነው ያለችው? 50 ሰው ስም ከየት አመጣች? የቤተሰብ ስም ነው ሁሉ የቀበሌያቸው ያሳቸው ምናምን ቤተሰብ እንዳለ ስም ዝርዝር ጽፋ የ54 ሰው ለ54 ሰው ነው የቆረጠች። ከመልክ ቅድም ምን አለች? ከመልክ እድል ያምራል አላለችም? እኔ በቃ እኔ እየረዳው ነበረ በሳቅ ነው የሞትኩት። እውነትሽን እኮ ነው። ከመልክ በጣም ነው እድል የሚያምረው። መልክ ምን ይሰራል? እድል ያምራል። እድል ነው ዋናው። ቤተሰብ እድል። ካሊዴን አላስወራ ነው። ካሊዴ አውራ በእናት እንትን እኮ ኖርማሊ የሚደርስ እድል ከተባለ አንድ ነው። በቃ ምንም ማለት ምንም አንድ ሰው አንድ ነው። ህይወት አንድ ነው። ስለዚህ የሚደርሰው አንድ ነው። 10 በቆረጠ በምናምን እንዳያስፈራሩ እንዳትፈራ እና በሌላ ሰው ስም በእህት ስም በወንድም ስም ምናምን እኮ ነው። እኔ እድል ባይኖረኝ የወንድም እድል የእህቴ እድል ይላል። አይ ዕጣ እኮ ሲባል ሁል ጊዜ አለ። በቃ ሰዎች እንትን የሚያደርጉበት ይልቅ እንትን የምታውቃት ከሆነ ሚኪ አውራት ይሄ ከደረሰው ደርሶት ሰውየው ፌንት እንትን ከተነገረው ፌንት ያደርጋል ተብሎ በምን መንገድ ይነገረው ተብሎ ሰውየው በቃ አንድ ሐኪም ይንገረው ብሎ ተብሎ እሱን ታሪክ አታውቅም? ኧረ አላውቃትም። በቃ ሎተሪ ደርሶታል ተብሎ ሊነገረው ይፈልጋል እና 2 ወንድማማቾች ናቸው። ከዛው በቃ ሐኪም ወንድም ስላለው ሐኪም ወንድሙ ይንገረው ተባለና ሊነገረው በቃ ለቃይ ፌንት ሊያደርግ ይችላል። ስለዚህ በፍጹም አይሆንም። ቀስ ብሎ ሳይካትሪስት ስለሆነ ወንድምየው ይንገረው ተብሎ ሲሄድ እሺ ተብሎ ተሰባስበው ሐኪሙ ጋር ሄዳሉ እና ከዛው ቀስ ብሎ አውርቶት ምን ብሎ ካወራው በኋላ እንደዚህ ነው ብሎ አለሳልሶ በጣም ስንት ሰዓት ሙሉ ከመከረው በኋላ እንግዲያውስ የዚህን ያህል ድረስ መካሪ ከሆንክና ጠንካራ ከሆን እውነቱን እንንገርህ የደረሰው ለአንተ ነው ይሉታል። ራሱ ፌንት አደረገ። መክሮ መጨረሻ ለካ በእነሱ ራሳቸው ሳይኮ መጫወታቸው ነው እና ራሱ ፌንት አደረገ። እኔን ራሱ ጋር ከደረሰኝ ስለማደርግ ምከሩኝ። በዚሁ አጋጣሚ እንደውም ካሊዴ ትመክረኛለህ። እኔ አልችልም። ምን እንዳለኝ ታውቃለህ? ቀድም ደውሎልኝ ማለት ነው አባዬ ኧረ ደስ በሚል ሰዓት ነው የደወልከው። አሁኑኑ ዱአ አድርግልኝ ሎተሪ ቆርጫለሁ ምናልባት ዛሬ ሊደርሰኝ ይችላል አልኩት። እሱ ማለት ነው እኔን ወልዶ እስከሚያሳድግ ድረስ ሁሌ ሎተሪ እንደቆረጠ ነው። ለሰው እንኳን ስጦታ የሚሰጠው ሎተሪ ነው እና አንድ ቀን ወጥቶ አያውቅም ማለት ነው። ወጥቶ አያውቅም። ከዛ ምን እንዳለኝ ታውቃለህ? በቃ ልጅ ያለኝ ይኸውልሽ ዱአ የማደርግበትን ብር አሁኑኑ አስገቢ አለኝ። አሁኑኑ አስገቢ እስከዛሬ ነው የቆረጥኩት በአንቺ ሊክሳይ ነው ይወጣልሻል አለኝ። በቃ እኔ አሁን ደረቴ ነፍቼ እንደሚወጣ ተማምኜ ቁጭ አልኩት። ከኔ ጋር ሚኪ ምን ፈራው መሰለህ? ካሊዴ እሱ በጣም ረሃ ሰው ናት። ማርያም ሪም እዚህ ጋር አለች። ረሃ ሰው ቱሱ በእውነት ከቢዝነስ በጣም ቢዝነስን ራን ከሚያደርጉ ሰዎች ረሃ ለገንዘብ ወንድም ካሊድ ማይጨነቁ ቱሱዬና ሪምሻ በቃ እና ሌላም አሉ። ግን እነዚህ 2ቱ ስፔሻል ናቸው። ምንም ለብር እጅን ያህል የሚጨነቁት ታሪክ እጅን ያክል እና ዛሬ እንደውም ሪምሻ ወይ ሱሱ የመጀመሪያ ዕጣ ጠረጥራቸዋለሁ። ማርያምን የመጀመሪያ ዕጣ የምጠረጥራቸው 2ቱን ነው እኮ መሰለህ። አሁን አንተ ደርሶ አሁን ምከረኝ ብለኸኝ እኔ አንተን መክሬ የመጀመሪያው ዕጣ ደርሶ በጣም ስለምወድህ ወንድሜ ለአንተ ሰጠሁህ ብለኸኝ እኔ ራሴ ፌንት ባረግስ
እንደዛ እንኳን አላረግም። ካሊድ ፌንት የምታረግበት አጋጣሚ በጣም እንትን ነው ሬር ነው እና እንደ ኤክስፔክት እንዳታረካል። የተሰጠኝን እድል ለማንም አልሰጥም። ሰክሰስ ኤኒታይም ሬዲ ከሆንክ ጀስት ሚውትን አብርተህ ንገረን፣ ከዛ እንጀምራለን። ሊወጣ ነው ሀቡ ምግቡ አላለቀ። ራት እየበሉ ነው። ራት በልተው ሰው ልቡ ሊወጣ ነው ከምትይ ልቤ ሊወጣ ነው በሚል አይደለም። ቆርጦልኝ ደረሰኝም አልደረሰኝም እንኳን አንቺ ለአንቺ እኛ ቆርጦናል። በለው ሰው ሲደርሰውም እንትን አይለውም፣ አይኑ ይቀላል። ችግር የለውም ግን እናንተ ደስ ይበላችሁ ይድረሰኝና ሪም ወላሂ እኔ ግን አንቺ ቢደርሰሽ ችግር የለውም። ችግሩ ህዝቡ እኔ ቢደርሰኝ አቀለሽ እኔ ቢደርሰኝ ትልቅ ጦርነት ነው ቲክቶክ ላይ የሚነሳው። እድልሽ ነው እኮ ቆርጠሻል። ግን እኔ ምን አገባኝ? ጦርነቱ ተነስቶ ይቁም። ከፈለገ ብቻ ይድረሰኝ። እንዴ ጦርነት ልፈራ ነው ደግሞ እድሉን አግኝቼ? እኔማ ብቻ ይድረሰኝ። ስሚ ግማሹ ህዝብ በየቤት ባለቤት እየሆነ ነው። ግማሹ ህዝብ ሁሉ ነገር እየደረሰ ነው። አንቺ ቢደርስሽ ለምንድን ነው እንትን የሚለው? እንዴ ላይደርስሽ ማየትሙት ድፍረታቸው። የቲክቶክ ማህበረሰብ ላይቭን ከፍቶ ልንገርሽ እሱ የሚፈጠረው እኔ ቢደርሰኝ ሁሉም የቲክቶክ ማህበረሰብ ቲክቶክ ላይቭን ከፍቶ ፎቶዬን ዘቅዝቆ በሙስና ነው የደረሳት። ይድረሰኝ ፈጣሪ ይሄንን አይቶ ይድረሰኝ። እኔ ጠንካራ ነኝ፣ እቋቋመዋለሁ። ይድረሰኝ። አዎ ይደርስሻል። ታያለሽ፣ ታውቂያለሽ። ለምን እንደሆነ አንቺ ለሁሉም ሰው መልካም አስበሽ ዛሬ እኛ አንቺ ባትኖሪ ሰክሰስን አናውቀውም፣ ሰክሰስን አናገኝም። ዛሬ እዚህ ጋር የሚደርሳት ሴት አንቺ ባትኖሪ ባለቤት አትሆንም። ገባሽ? ለምን ሌላው ሰው በአንቺ ምክንያት ሁሉ ነገር እያገኘ አንቺ የማታገኝበት ምክንያት ምንድን ነው? የፈለገ ምንም ቢሆኑ እኮ ማሚ ህዝቡ ከአንቺ ጋር ነው። መልካም ስራሽ የትም ብትሄጂ ያኖርሻል። ሀቢብ ያንቺ መልካም ስራ ምንም ቢዘቀዘቅ ምንም አይደለም። ማሪ ይሄ ሁላ ወሬ እኮ ከይደርስሻል በኋላ ይደርሳል። ማሪ ከይደርስሻል በኋላ ይደርሳል። እውነቷን ነው። ሪሚሻ ከይደርሳል በኋላ ከደረሰሽ በኋላ ይደርሳል ይሄ ወሬ። እስቲ ይድረስሽና ይሞክራል። ልንገርህ ሪምን ቅድም እንዲህ አልኳትኝ። አንቺ ሁሌ ፋሲካ የለም አይደርስሽም አልኳት። በአንደኛው ዙር ደርሶሻል፣ ከዚህ በኋላ አይደርስሽም እላታለሁ። አታሟችብኝ፣ ተናዳ አታሟችብኝ አለችብኝ። አሁን ሲደርሳት ኤክስፔክት አድርጋ ነበረ። ኖ ይደርሳታል፣ ሪሚሻ ይደርሳታል። ሱስና ሪሚሻ ይደርሳቸዋል። ስለቀመሰችው ታውቋለች። በነገራችን ላይ እዚህ ዕጣ ላይ እንድገባ ትልቁን ክፍያ የከፈለችው 2 ትኬት ለእኔና ለአክስቴ የቆረጠችው ሚሚሻ። ይሄ ዕጣ ከደረሰኝ በብዙ 100,000 ብሮች ነው ኪስሽን ማደልበው። በብዙ 100,000 ብሮች አካውንትሽን ትልክልኛለሽ፣ እልክልሻለሁ። ኧረ ሚኪ አትሳሳት አትበል። ከአንተ ኪስ 100,000 ሊወጣ አፈን ቁጭ በል። ሪሚሻ እኔ ቀደም ሳቆለጳጵስሽ አሁን አንቺ ትክስኛለሽ። እኔ ወንድም ተሳስተኝ በኋላ ቃላባይ እንዳትባል ነው ኖ አይ ማርያምን ከደረሰኝ አንቺ እኔ ባለ ሁለቴን አረሳም ሚሚሻ ድጋሜ እያመሰግናችሁ አሁን ደግሞ በማዕከላችን ላይ የሚገኙ እንግዶቻችን አሉ። ከነዛ መሀል ሰክሴስ ፕላስ ቻሪተብል ኦርጋናይዜሽን በአንዳንድ ነገር ላይ አብሮ ከእነሱ ጋር የሰራ ወይም ቅድም ያልነው ነገሮችን የራሳቸውን እንዲችሉ ራሳቸውን ችለው ራሳቸውን እንዲቋቋሙ ስራ ላይ እንዲሰማሩ ወጥተው እንዲገቡ ካደረግናቸው ሰዎች መካከል የተወሰኑ 1-4-5 ሰዎች በዚህ መካከል ይገኛሉ። እነሱም የተወሰነ ነገሮችን ብሉና ቢናገሩ ለሌሎች አካላችን ደግሞ ስፔሻሊ ላይ የሚገኙ በተለያየ ዓለም ላይ በአረቡ ዓለም ላይ በአፍሪካ ዓለም ላይ ተሰደው ከዛም ደግሞ አሜሪካ ነገር ላይ ካናዳ ላይ ዩሮፕ ላይ በተለያየ የዛሬን ቀን ቲኬት ገዝተው
በጉጉት የሚጠባበቁ የሳክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቤተሰቦቻችን በላይቭ ላይ ይገኛሉ። ይህን ፕሮግራም ደግሞ በማስታወቂያ በጣም የጀርባ አጥንት ሆና ስታስገድልን የነበረችው እህታችን ሀቢባም ላይ ትገኛለች። ከነሱ የተወሰነ ቴስቲሞኒ መስማት ስላለባቸው ምክንያቱም እነሱ ቲኬት ሲገዙ ነው ለነሱ አስፈላጊ ሽልማት ካዘጋጀን በኋላ በጥቂት በተረፈ ሳንቲሞች ነው እኒህን ወገኖቹን ስንደግፋቸው ነበር። ከነዛ ከተደገፉ ወገኖች መካከል ጥቂቶቹ እዚህ ይገኛሉ። የስንብር ቀርበው ቴስቲሞኒ እንዲሰጡ የተቀሩ አሉ። ከነዚያ መሀል እጅግ የምንወደው የምናከብረው ዳግማዊ አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም ድል እንሰጣለን። ዞራቸው ዳግማዊ አሰፋ በትልቅ ትህትና ይጋብዛሉ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያሰብከውን ያስቀመጥከውን ማለት ልታስተላልፍ እድሉና መድረኩን ለአንተ እንሰጣለን። በመቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ፓስፊሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለት እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አምሮ እና ተውቦ እንድታዩ ብዙ ኮረብቶችን ስንጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ተስፍሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ላይ ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ በመቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም ምንሄድ ይሆናል። ዳግማዊ እናንተ እንሰጣለን። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ሆናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁንም በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለኔ ሳይሆን ለሰክሰስ ፕላስ። ከዛ ውጪ ከሰክሰስ ፕላስ ጋር ከተዋወቅኩኝ እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍን ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተንደረደርኩባቸው ላለኋቸው ስራዎችን እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው ለብዙ ሰው ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ